ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አደራችሁ? ሰላማችሁ ይብዛ። ውድ ቤተሰብ ማለት ነው እንግዲህ ያው ሀይሚና ብሩኬ ላይ የተነሳው ማዕበል መጀመሪያ ፈጣሪ የያዝላቸው ማለት ነው የምፈልገው። ምክንያቱም ማዕበሉ ሊውጣቸው እንደዚህ አሰፍስፎ ተነስቷል። እንግዲህ በተደጋጋሚ ታሪክ ከነሱ ላይ እየደገመ ነው። ታሪክ ስላችሁ ባለፈው አንድ ሰው መጥቶ እነሱን ለመለያየት አስቦ ነበር አይደለም? ገንዘብ ተከፍሎት ግን ያነ ልጅ ስላልቻላቸው ፍቅር አሸነፈና ጥሏቸው ሂዷል ተመልሶ ማለት ነው። ከዛ በኋላ ግን ምንድነው ያሰቡት ምቀኞች፣ ሸረኞች ሰብሰብ አድርገው ለሸር የሚመቹ ሰዎችን ድልብ ሰዎችን ቀረብ አደረጉ ከዳኒ ጋር ማለት ነው። እንግዲህ ሰብሰብ አድርገው ይዘዋቸው መጥተው ታሪኩን አድሰውታል። ታሪኩ ሴራው ነው እንግዲህ ሴራው ታድሷል፣ ሁለቱን ለመበታተን ማለት ነው። አሁን ከዛ ጋር ዳኒ እንደዛ ሲያሽቃብጥ ምናምን እውነት መስሏችሁ ዳኒ ጀግና ምናምን የምትሉ ሰዎች ነበራችሁና ድንቄም ጀግና እና እንግዲህ ረሙዬ ማለት ነው ያንን ሴራ ብትንትን አድርጎት ዛሬ ቲክቶክ ላይ ነግሷል። ረሙ ማለት ነው። አንዳንዴ ውዶቼ መልካም ስራ ስትሰሩ ክፉን ታስረሱታላችሁ። ረሙ መልካም ስራ ስለሰራ የዳኒን ክፉ ስራ አስናቀው፣ አስረሳው። ትናንትና ከትናንት ወደዛ ወይም ትናንትና ቀን ላይ ምናምን ሲገባ ያን ኩርጅት ነበር የማየው ተዘቅዝቆ ምናምን። አሁን ግን ሰው በመልካም ነገር ተጠመደ። ገባችሁ አይደለ? ቲክቶክ ላይ ረሙ ነው የሚሉት። መዘቅዘቅን ሁላ ረስተውታልና ያ ማለት ረሙ መልካም ስራ ስለሰራ ነው። እና ተንኮለኞች በሀይሚና በብሩኬ ላይ ተነስተዋል። እኛም እንኳን ባልገባን ነገር እነሱም እንኳን ባልገባቸው ነገር እርስ በርሳቸው ባልሆነ አማርኛ እየተወጋጉ ሊለያዩ ትንሽ ነው የቀራቸው። ግን ውዶቼ በመሀል አንድ ነገር ትዝ አለኝ። አንድ ኮሜንት አንብቤ ነበር እና ምን አለችኝ መሰላችሁ? ትናንትና ብሩኬ የዋህ ነው በየዋህነቱ ለምን ይጎዳል ብዬ ስላወራው ብሩኬ የዋህ አይደለም ሀይሚን በገንዘብ የሸጣት እሱ ነው አለችኝ ማለት ነው። እንዴት እንደሳኩኝ የምሬን ነው። አንዳንድ ሰዎች ታስቁኛላችሁ። በቃ እንደዚህ እንደ ዳኒ ሾርት ሚሞሪ ያላችሁ ሰዎች በጣም ነው የምትገርሙት። እንግዲህ እንደዚህ ብለሽ የጻፍሽ ምናልባት ብሩኬ አማክሮሽ ይሆናል ብዬ አሰብኩና ቀብድ በላሽ እንደ እህቴ ቀብድ ሰጥቶሻል ብሩኬ፣ ኦር ደግሞ ብሩኬ ከሸጠው ገንዘብ ላይ አካፍሎሽ ነው አይተሽ ነው እንደዛ የምትይው። አንቺ የተለየ መነጽር አለሽ ብሩኬን የምታይበት። ይኸውልሽ አንቺ ስላልሽ አይደለም ከዚህ ጋር የብሩኬ የዋህነት የሚነገርለት። እንኳን አንቺ አይደለሽም ማለት ነው ሃይሚ ራሷ 100,000 ጊዜ ብሩኬ ምን ያክል የዋህ እንደሆነ ምን ያክል በሰዎች እንደሚጎዳ በደንብ መስክራለታለች። እየመረረሽ ትውጫለሽ። ስለዚህ ሃይሚ እንደዚህ የመሰከረችለትን ልጅ አንቺ መጥተሽ ከዚህ እንደዚህ ስላልሽኝ አንቺ ከኮሜንት እኔን አፌክት አያደርገኝም። ብሩኬ የዋህ ነው ከማለት ወደ ኋላ አልልም። ገባሽ አይደለ? አሁን እኔ ሃይሚ የተናደድኩባት በምን እንደሆነ ታውቃላችሁ? ሆን ብላ ነገሮችን ስለምታደርግ ነው። ማለት እናንተ እንደምታስቡት እኔ ላላስብ እችላለሁ። እናንተ የምታስቡት ሃይሚ ጥቅም ቀየራት፣ ሃይሚ ገንዘብ ቀየራት እያላችሁ ነው። ኖ በፍጹም ሃይሚ ገንዘብ አልቀየራትም፣ ጥቅም አልቀየራትም። ሀቅ እንነጋገር ከተባለ እኔ የተናደድኩባት ሆን ብላ ነገሮችን ብሩኬን ለማናደድ ስለምታደርጋቸው ነው። ከዛ ቦታ እንኳን የምትገኘው ደስ ሳይሏት ፊቷ እየተጨማደደ ፊቷን እዩት እንግዲህ ምን አይነት ስሜት እየተሰማት እንደሆነ ደስ አይላትም። ግን ሆን ብላ ብሩኬን ለማናደድ ነገሮችን እያደረገች ነው ያለ እንጂ ይሄ ውስጤ ሳያምን በጥቅም እንዳልሄደች ውስጤ እያመነ ይሄ ከአንደበቴ ላይ ሃይሚን ጥቅም ፈልጋ ነው የሄደች ብዬ የማወራበት ምንም ምክንያት የለኝም። እዛ ቦታ የተገኘችው ሃይሚ ለጥቅም አይደለም፣ እልክና ብሩኬን ለማናደድ ነው። አለቀ። ይሄን ልትረዱ ይገባል። እና ዝም ብላችሁ እንደዚህ ተንኮላችሁ ባይረዝም ወይም ደግሞ አፋችሁ ባይረዝም ደስ ይለኛል። ምክንያቱም እናንተ ፈጣሪ የሰጣቸውን ጸጋ እናንተ በተናገራችሁት ነገር ሊነጠቁ አይችሉም። ገባችሁ አይደለም? እና ምንድነው መሰላችሁ አሁን ሃይሚና ብሩኬ ከሁሉም በታች ነበሩ። ገባችሁ ማለት? ከሁሉም በታች ስላችሁ በጣም ትንሽዬ ሰብስክራይብ የነበራቸው ነበሩ። ሁሉም ከጀመረ በኋላ ኢቭን እንኳን ኤፍሬም የሃይሚ ወንድም ከጀመረ ከስንት ወር ምናምን በኋላ ነው ሃይሚ ዩቲዩብ የከፈተችው። ብሩኬም እንደዛው ነጠቁ እነዚህ ልጆች ማለት ነው። ወጡ፣ ከሁሉም ተለይተው ወጡ፣ አደጉ፣ ተለወጡ። አያችሁ አይደለ? ይሄ ለውጥ ግን ሁሉን ሰው ከቤተሰብ ጀምሮ አንገበገባቸው፣ እንደዚህ አንገበገባቸው ማለት ነው። ብሩኬ መኪና ገዛ፣ ተለወጠ። ሃይሚም እንደዛው። ሃይሚ ይኸውላችሁ መኪና የማትገዛበት ገንዘብ ሳይኖራት ቀርቶ አይደለም፣ ገንዘቧን ስለምታጠራቅም ነው። ምናልባት ብሩኬ መኪና ስለገዛ ሃይሚ እዚህ ጋር የተጎዳች አይነት ነገር አድርጋችሁ ስለምታስቡ ይሄ ስህተት ነው። ሃይሚ ብሯ ከባንኩ አለ፣ ብሩኬ መኪና ገዛበት። ብሩኬ ከኋላቸው ተነስቶ መኪና ገዛ፣ ሁሉም ሰው ተንጨረጨረ፣ አበደ። ይሄን ነገር ለማክሸፍ
ሁለቱን ለመለያየት ከቤተሰብ እንኳን ሳይቀር ተነስተውባቸዋል ማለት ነው። ይሄ ነገር ግን አልገባቸውም። እነዚህ ልጆች የሚዋደዱ ናቸው፣ ግን ሊለያዩ ትንሽ ጫፍ ላይ ደርሰዋል አሁን ላይ ማለት ነው። ሀይሚም ብሩኬን እየወደደችው እንደምትለየው ማወቅ አለባችሁ። ከዚህ ጋር ጠልተው አይደለም፣ ግን አንደኛ ልከኝነት ነው፣ በዛ በኩል ደግሞ የሰውት ቦታ መጥቶባታል። ኢቭን ከቤተሰብ ሳይቀር እያልኳችሁ ነው። እንግዲህ ዘርዘር አድርገን እንናገር ከተባለ ነገሮችን አይተን እናወራለን፣ ምን አይነት ነገር እየተፈጠረ እንደሆነ በሀይሚ በኩል ራሱ ማለት ነው። እና እናንተ ሀይሚ እንደዚህ ስታረግ ምናምን አሁን ለግሏ ይመስላችኋል። እኔ ከመጀመሪያ ነግሬያችኋለሁ እኮ ከሀይሚ ጀርባ የሆነ ነገር አለ ብያችኋለሁ አይደለ? ግን ብዙውን ነገር አውጥታችሁ ከተናገራችሁ ችግር ነው። ስለዚህ አሁን የጨረቃ ፋሚሊዎች ቻለንጅ ጀምረዋል። ቻለንጁ ምንድነው? የሀይሚና የብሩኬን ፎቶ አድርገው እነዚህን ሴረኞችን መበታተን፣ በአንድ እግራቸው ማቆም፣ ቪዲዮ ሲለቁ ላይክ ያለ ማድረግ። ቪዲዮውን አትዩዋልልም ማየት ትችላላችሁ። ምክንያቱም ያው ካላያችሁ አያስችላችሁማ። እኔ አሁን ቅጥል እያልኩኝ ቢሆን ዳኒን እያየሁት ነው። የሚያወራውን እንኳን መስማት ባልፈልግም ግን በግዴታ የሚለውን ለማዳመጥ እየሰማሁት ነው። ገባችሁ? አትዩት ማለት አይቻልም፣ ግን ላይክ ባለማድረግ ሰብስክራይብ ባለማድረግ እንደገና ደግሞ ሀይሚ ብሩኬ ብላችሁ የጨረቃ ፋሚሊ አንድ በመሆን እነዚህን ሰዎች እናንበረከካቸዋለን። እመኑኝ እመኑኝ፣ ቻለንጁን እናድርገው እንቀላቀለው። እና ሸረኞች በሀይሚና በብሩኬ ብቻ አይደለም ለወደፊት እንኳን ተንኮል እንዳያስቡ ተምረውበት እንዲያልፉ መሆን አለባቸው። ከዚህ ጋር ሁለቱም ባልገባቸው ነገር ላይ ሊለያዩብን እያቆጠቆጡ እያለ እናንተ ሀይሚ ብሩኬ እያላችሁ የምትለያዩትን ነገር አቁሙ ነው ማለት የምፈልገው። አቁሙ እባካችሁ፣ አንድ እንሆን። የምር የሀይሚና የብሩኬ ፍቅር እመቤቴን፣ እኔ አሁን እንባዬ ሊመጣ ነው። እናቴን እንምላችሁ የሀይሚና የብሩኬ ፍቅር በአንድ የምትፈልጉ ከሆነ እውነት የጨረቃ ፋሚሊ እኛ አንድ እንሆን። በፈጠራችሁ በሰው እጅ የእነዚህ ልጆች ህይወት አይበታተን። ሰው አንድ ሆነን እነዚህን ሴረኞች ድባቅ እንምታቸው። ልክ እረሙ እንዳደረገው። እረሙ ትናንትና መልካም ነገር ስላደረገ ነው አይደለ ቲክቶክ ላይ እያራባችሁት ያላችሁት። እኛም ያንን ነገር ማድረግ እንችላለን። ዳኒን ከሀይሚ ህይወት ማስወጣት እንችላለን በፍጹም ማለት ነው። እና እንተባበር። እኔ አላቅም እውነት የሆነ ለብቻዬ ማድረግ የምችለው ነገር ቢኖር ማለት ነው ወይኔ እኔ እንጃ አላቅም ምን ማድረግ እንደምችል ማለት ነው። ምክንያቱም ይህን የመሰለ ፍቅር ሲጠፋ ማየት በጣም ነው የሚያሳዝነው።